ከቤታችሁ ቁጭ ብላችሁ ልትሰሯቸው የሚችሉ 10 የኦንላይን ቀጥታ በባንካችሁ የሚከፍላችሁ ያለምንም ሳታወጡ ምን የሚከፍላችሁ 10 የኦንላይን ፕላትፎርሞች ነው ዛሬ ልናገር የመጣሁት። ይህን ቪዲዮ ማጨረሱ እንኳን አጀምሩት ፕሊዝ፣ እስከሚያልቅ ድረስ በጥሞና አዳምጡ። የምር ለመቀየር ለመስራት ለማድረግ የምትፈልጉት ሰዎች ካላችሁ፣ ስራ ያጣችሁ ተማሪዎች፣ ማንም ብትሆኑ ለመቀየር ከፈለጋችሁ በደንብ አዳምጡ። ዛሬ ትልቅ ጥበብ ነው ለእናንተ ልናገር የመጣሁት። በመጀመሪያ ግን ይህን ቻናል ቪው እንዲኖረው ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆናችሁ እንዳይረሳ ሀደራችሁን። ይህን ነገር በማድረግ ተባበሩኝ። ወደ መጀመሪያው እንሻገር። የመጀመሪያው እንግዲህ ከቤታችሁ ቁጭ ብላችሁ እየሰራችሁ ገንዘብ የምታገኙባቸው የመጀመሪያው መንገድ ከመጠቆሚ በፊት ስለ ኦንላይን ስራ ትንሽ ዲስከስ እናድርግ። ኦንላይን ስራ ምንድን ነው? ኦንላይን ስራ ማለት በአካል ካለው ስራ የሚለየው ምንድን ነው? የእናንተ ስራ የእናንተ አለቃ ስራችሁ ነው። ስለዚህ ኦንላይን ስራ በአካል ካለው ስራ ምንም አይለይም። ልክ እንደ አካል ባለው ስራ ነው። የእናንተን ጊዜ፣ የእናንተን ኢነርጂ፣ የእናንተን ነገር ዌስት አድርጎ ነው ገንዘብ የምታገኙት። ሰማችሁኛ? እየሰራችሁ የሚከፍልባቸው ትላልቅ ድርጅቶችን ነው የሚጠቁመው። እኔ ተጠቅሜ ለእኔ አሁን ላይ ስኬታማ ያደረገኝ ትርፋማ ያደረገኝ የኦንላይን ስራዎችን ለእናንተ ልናገር የመጣሁትና በጥሞና አዳምጡ። እስክሪብቶና ወረቀት ያዙ። እስከሚያልቅ ግን በደንብ አድርጋችሁ አንድ በአንድ ስሙ። ይህን ቪዲዮ ሰምቶ ለጨረሰና ሳብስክራይብ አድርጎ 100 ሰው ሳብስክራይብ ላደረገ ደግሞ አንድ ቦነስ አለን። አይፎን ኤክስ ማክስ እና ለ10 ሰው የ10 ሺህ ብር ሽልማት ይኖራችኋል። ይህ የምንሸልመው ከኢትዮ ማይንድ አፕ ካምፓኒ ጋር በመተባበር ነው። ኮንተንት ክሬተር ለመሆን ፈልጋችሁ ስራ ካጣችሁ ማለት ነው። ቀጥታውን ወደ ኮንተንት ልግባ። ይህ እንዳመጣችሁ ይህን ቪዲዮ እስከሚያልቅ በደንብ አዳምጡ። የመጀመሪያው እንግዲህ በኦንላይን ስራ ብትሰሩ የሚያዋጣችሁ ትርፋማ የሚያደርጋችሁ የመጀመሪያው ስራ ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ በአብዛኛው በተለይ በአሁኑ ሰዓት አብዛኛው ወጣትን ባለሀብት እያደረገ እየቀየረ የሚገኘው ዲጂታል ማርኬቲንግ ነው። እሺ ትምህርቱን ኮርሱን ከሌሉ ስር ካላችሁ እዛው ኦንላይን ላይ አለ። እዛ ጎግል ላይ ብገቡ ጎግል በነጻ ያስተምራቸዋል። እዛው ደግሞ ሰርቲፋይድ ያደርጋቸዋል። እና ይህን ተምሬ አውቄ የት ነው መሰራው የተጀን የምቀጠረው ካላችሁ አሁን ለምሳሌ እናንተ አካባቢ ያሉ ትናንሽ ቢዝነሶች፣ ሆቴሎች፣ ሬስቶራንቶች ብቻ የተለያዩ ሱቆች ካላችሁ ሄዳችሁ በማዋራት የሶሻል ሚዲያ አካውንትን ማኔጅ ላድርግልህ፣ ኢሜል አካውንትን ማኔጅ ላድርግልህ ብላችሁ በትንሹ ብትጀምሩ ትልቅ ደረጃ መድረስ የሚችሉ በኤጀንሲ ደረጃ ሊሰሩባቸው የሚችሉ ትልቅ የ21ኛው ክፍለ ዘመን ቢዝነስ ነው ዲጂታል ማርኬቲንግ። በአማርኛ ሲቀየር የገበያ ማፋለጥ ስራ ወይም ገበያን የማፋጠን ስራ ማለት ነው። ስለዚህ ይህን ስኪል ይህ እውቀት ካላችሁ በጣም ወሳኝ ነው። የሚያበላ ስራ ነው። ሀደራችሁን እንዳትንቁ። የመጀመሪያው ዲጂታል ማርኬቲንግ ምንድን ነው ካላችሁ አሁን ለምሳሌ እሱ ስኪል እንዲኖራችሁ መጀመሪያ ማድረግ ያለባችሁ ምን መሰላችሁ? መማር አለባችሁ። ምንድነው የምትማሩት? ኮንተንት ክሪኤሽን፣ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይኒንግ። መማር ማችሉ ከሆነ ቢያንስ ይሄ ስኪል ያለውን ሰው ቀጥራችሁ ልታሰሩ ይገባል። ምክንያቱም እነኚህ ወሳኝ ናቸው በዲጂታል ማርኬቲንግ ላይ ማለት ነው። ወደ ሁለተኛውን ሸክር። ሁለተኛው ደግሞ አፊሊየት ማርኬቲንግ ይባላል። ይህ በጣም ወሳኝ ከዲጂታል ማርኬቲንግ የሚለየው ደግሞ በሀገር አቀፍና በዓለም አቀፍ ደረጃ ልሰሯቸው የሚችላቸው የኦንላይን ስራዎች ናቸው። እነኚህ አፊሊየት ማርኬቲንግ ማለት በቀላሉ አሁን ለምሳሌ አማዞን አሶሲዬሽን የሚባል የአማዞን ካምፓኒ እህት ኩባንያ አንድ ድርጅት ወይም ሊንክ አለ። አሁን እዛ ላይ የሆነ ፕሮዳክት ወስዳችሁ ለምሳሌ እናንተ አሁን ሶሻል ሚዲያ ካላችሁ፣ ቲክቶክ፣ ዩቱብ ላይ ካላችሁ የእናንተ አካውንት ላይ ታስቀምጣላችሁ ያን ሊንክ ማለት ነው። እና ሰው በዛ ሊንክ ገብቶ የሆነ እቃ ሲገዛ ለእናንተ እንደ ኮሚሽን አማዞን ያስባል ማለት ነው። ይህ በኢንተርናሽናል ደረጃ ምሰራቸው ነው። በሀገር አቀፍ ደረጃ ለምሳሌ አንድ ፕሮዳክት የሚሸጥ ካምፓኒ ጋር ሄዳችሁ አውርሳችሁ ታውቃችሁ ማለት ነው። እኔ እንዲህ ነኝ እንዲህ ብላችሁ የራሳችሁን ባክግራውንድ ከነገራችሁ በኋላ ይህን ፕሮዳክት እኔ በራሴ ስም ካሸጥኩልህ ለእኔ ኮሚሽን ታስብልኛለህ ትላላችሁ። ከዛ በኋላ እሺ ብሎ ይሰማል እሱ፣ ምክንያቱም እንዲሸጥ ነው የሚፈልገው። እናንተ የራሳችሁን ስራ መስራት ጀምራላችሁ። ያን ፕሮዳክት ሲሸጡ 1% ይታሰብላችኋል ማለት ነው። አያችሁ፣ አፊሊየት ማርኬቲንግ በሀገርም በኢንተርናሽናል ደረጃም ይሰራል። ዋናው ምንድነው? እንዴት አርጌ ነው አሁን ካለው ሰዎች ጋር ኮምፒቲሽን እንዴት አርጌ ነው ወጥቼ የራሴን ብራንድ የራሴን ትልቅ ተጽዕኖና ከሰዎች እንዴት አርጌ ነው ምን ለየው የሚለው ነገር ቁጭ ብላችሁ ልትማሩና
ልሰሩበት ይገባል። ይህ ነው ወሳኙና ዋናው ነገር። በደንብ አስታውሱ። ስኪል ነው፣ ይህ ትልቅ ስኪል ነው። ወደ ሶስተኛው ሸገር። ሶስተኛው ደግሞ ኮንተንት ክሬሽን። ይህ እንግዲህ አሁን ከጠቀስኩላቸው ከሁለቱ ስራዎች በጣም የሚያበላ በጣም ስኬታማ የሚያደርግ ህልማችሁ እንድትኖሩ የሚያደርግ ትልቅ ይዘት ፈጠራ ነው። የምሬ ነው የምላችሁ። በኮንተንት ክሬሽን ላይ አራት በገንዘብ የምሰራባቸው መንገዶች አሉ። የመጀመሪያው ራሱ ዩቱብ። በዩቱብ በወር ከ50 ሺህ ብር በላይ ልትሰሩ ትችላላችሁ። ዩቱብን እንደ ቀላል ልታዩት አይገባም። ብዙ ሰው ሀብታም የሆነበት ነው። ለምሳሌ ኮሜዲያን እሸቱ፣ ማን ያዘዋል እሸቱ፣ ማራኪ ወግ፣ እያንዳንዱ ሰው ብታዩ ዩቱብ ከመጀመሪያው በፊትና ከጀመረ በኋላ ያለውን ለውጥ ሰማይና ምድር ነው። ስለዚህ ዩቱብን መስራት መጀመር አለባችሁ። አሁኑኑ ጊዜ ልትሰጣችሁ አይገባም እንደዚህ አይነት ስራዎች። ምክንያቱም ዶላር ነው የሚያመጡላቸው። ደግሞ ከእናንተም ታውጡት ምንም ኢፈርት የለም። ራሱ ስራው ነው የሚከፍለው። ዋናው ነገር ምንድነው? ከእናንተ ስኪላችሁን ዴቨሎፕ ማድረግና የኮንተንት ክሪኤተር እንትናችሁ አሰራራችሁን ለየት የማድረግ ፈጠራችሁ ብቻ ነው ዋነኛው በዩቱብ ኢንዱስትሪ ላይ። እንግዲህ በዩቱብ ኢንዱስትሪ ላይ ዩቱብ በሶስት አይነት መንገድ ነው የሚከፍለው። አንደኛው በጉግል አድሴንስ፣ ሁለተኛው ደግሞ ማለት ነው ራሱ አሁን የእናንተ ሳብስክራይበርና ቪው የጨመረ ሲመጣ ፓርትነርሺፕ ወይም ብራንዳችሁን መሸጥ ትችላላችሁ። እንዴት ልብስ አትማችሁ በሎጎ ምናምን። ብቻ ግን ዩቱብን መናቅ የለባችሁም። አስታውሱ፣ ከ1,000 ሳብስክራይበርና ከ4,000 በላይ ከሆናችሁ ኦልሬዲ መክፈል መኔታይዝድ መሆን ይጀምራል። ሁለተኛው ቲክታክ እንግዲህ አሁን ላይ አብዛኛው ሰው አቴንሽን እየሰረቀ አብዛኛው ሰው ወደ ቲክታክ እየገባ ነው። እናንተም ልትሰሩ ይገባል። ምክንያቱም አብዛኛው ሰው ወደ ቲክታክ እየሄደ ነው። አብዛኛው ሰው ወደ ሶሻል ሚዲያ እየሄደ ነው። ዓለም በአንድ ጎጆ የሆነች ነው በሶሻል ሚዲያ ምክንያት ማለት ነው። እንግዲህ ቲክታክ ኢትዮጵያ ውስጥ ካላችሁ በሁለት አይነት መንገድ ነው የምከፍለው። አንደኛው በላይቭ ነው፣ ሁለተኛ ደግሞ በፕሮሞሽን፣ ሶስተኛው ደግሞ የእናንተን ብራንድ ካሳደጋችሁ በኋላ በብራንዳችሁ የሚከፈል ማለት ነው። የእናንተ ፎሎወርስ ጊፍት ሲሰጡ ማለት ነው። ግን ኢትዮጵያ ውስጥ ያላችሁ የእናንተን የቲክታክ አካውንት ኢንተርናሽናል ማድረግ ትችላላችሁ። እንዴት ካላችሁ ኢትዮጵያ ውስጥ ያላችሁበትን ሀገር ዘጋ ያስመርጣል። ኢትዮጵያ፣ ብራዚል፣ ካናዳ ይላል። እሱን አሁን ለቲክታክ ክሬተር ሪዋርዱ ሲገቡ 10 ሀገር አሉ። እነኚህ ካናዳ፣ ዩኤስኤ፣ ጀርመን፣ ኢጣሊ፣ ብራዚል የሚባሉ ማለት ነው። እነኚህ ውስጥ ከነዚህ አንዱን ካደረጋችሁ የናንተ ኦልሬዲ ኢንተርናሽናል አካውንት ስለሚሆን በአንዴ ነው የናንተ በቪው ወይም ሞኔታይዝድ የሚሆንላችሁ። ሶ ቲክታክን እንዳትንቁት፣ የምሬ ነው የምላችሁ። ደግሞ ቢዝነስ ካላችሁ፣ ሱቅ ካላችሁ የናንተን ገበያ ስለሚያሳልጥላችሁ ቲክታክን መስራት አለባችሁ። እንደ ትልቅ ገንዘብ ምንጭ፣ እንደ ትልቅ ስራ ልታዩት ይገባል። ልትንቁ አይገባም። አንድ ሰው መጥቶ ቲክታክ ላይ ሲጫጃል፣ ቲክታክ ላይ እንደ ቀልድ እንደምናምን ሲሆን እንደ ገንዘብ የሰራ ነው፣ ስራ የሰራ ነው ልትሞኙ አይገባም። እናንተ ከማየት ወደ መታየት መቀየር አለባችሁ። አሁን ጊዜው የመታየት ነውና ወደ መታየትና በእናንተ ውስጥ ያለውን ታለንት ስኪል የማውጣት ሰዓት ነው። ወደዛ ልትቀይሩት ይገባል። አሁን እንግዲህ ዩቱብ አውርተናል፣ ቲክቶክ አውርተናል። ሶስተኛው ደግሞ ምንድን ነው ካላችሁኝ፣ ሶስተኛው ደግሞ ቴሌግራም። አብዛኛው ጊዜ ቴሌግራም እንዴት ገንዘብ ይሰራል፣ ቴሌግራም እንዴት ነው ሜክ ማድረገው ትላላችሁ። ቴሌግራም እንግዲህ በጣም ወሳኝና ማንም ሰው ያነቀበት ትልቅ ቢዝነስ የሚሰራበት አካውንት ነው። ቴሌግራም እንዴት ነው የምትሰሩት? አንደኛ ግሩፕ ትከፍታላችሁ። በዛ ግሩፕ ላይ ብዙ ሰው አድ ካደረገ፣ ለምሳሌ ዩቱብ ከፍታችሁ የዩቱብ ቪዲዮችሁ ብዙ እይታ ከሌለ የዩቱብ ሊንካችሁን ቴሌግራም ላይ በማስቀመጥ ሰው በዛ ገብቶ እንዳይ ማድረግ ትችላላችሁ በቀላል መንገድ። ሁለተኛ የናንተን ሱቅ፣ የናንተን እቃ፣ እናንተ ጋር ያለውን ስኪል ግሩፕ ሰብስባችሁ ማለት ነው በኦንላይን መሸጥ ትችላላችሁ። ይህ በጣም ትልቁ ገቢ ምንጭ ነው። ሶስተኛው ቴሌግራም የሚከፍለው ራሱ በቦት ይከፍላችኋል ማለት ነው። እና ቴሌግራምም ልትንቁት አይገባም፣ በጣም ወሳኝ ነው። ወደ አራተኛው እንግባ። ወደ አራተኛው ፔር እንግባ። አራተኛው ደግሞ አፕወርክ እንግዲህ በጣም ወሳኝ፣ በተለይ ደግሞ ተምራችሁ ዲግሪ ያላችሁ፣ ስኪል ያላችሁ፣ የሆነ ታለንት ያላችሁ አፕወርክን ብትጀምሩት፣ አፕወርክ ላይ የናንተ ነገር ብታስተዋውቁት ትልቅ ገቢ ነው የምታገኙት። አፕወርክ እንዴት ነው የምሰራው ካላችሁ፣ አፕወርክ ማለት ለምሳሌ እንደ ገበያ አስቡ። ሰዎች ወደ ገበያ ይሄዳሉ። ለምሳሌ ሽንኩርት ያለው ሽንኩርቱን ይዞ፣ ሽንኩርት ያለው ብቻ ሰው ያለውን ይዞ ይሄዳል። ከዛ የሚፈልግ ሰው መጥቶ ደግሞ እሱን
ክፍያ ከፍሎ ይወስዳል። ልክ እንደዚህ ነው አፕወርክ። እንደ ገበያ አስቡና እናንተ ያላችሁትን ነገር እኔ ይሄ ያለኝ በዚህ ላይ ሞደርን ማስተር አድርግ ያለው ይሄን ብትገዙኝ ይሄ ብላችሁ የምታስቀምጡ ከሆነ የሆነ ሰው ያም ነገር ፈልጎ ኢሜል አድርጎላችሁ ከፍሎ ነው የእናንተን ፕሮዳክት የሚጠቀመው። ስለዚህ ኦንላይን ሱቅ ማለት ትችላላችሁ። አፕወርክ ማለት ልትንቁት አይገባም፣ ልትሰሩት ነው የሚገባው። አፕወርክ ትልቅ የሆነ የገንዘብ ምንጭ ነው። ሁለተኛው ራሱ ፍሪላንሲንግ .com ይባላል። ፍሪላንሲንግ .com እንግዲህ አብዛኛው ሰው ይጠቀማል፣ ግን ብዙ ጊዜ ኢትዮጵያዎች ሲጠቀሙ አላየሁትም። ይሄን ብትጠቀሙ ማለት ነው በፍሪላንስ መንገድ። ለምሳሌ አሁን አንተ ቪዲዮ ኤዲቲንግ የተማራችሁ ከሆናችሁ እኔ ቪዲዮ ኤዲቲንግ ተምሬ ያለው ለምሳሌ ለማሳየት አክል ብላችሁ እናንተ ከዚህ በፊት የሰራችሁ ስራዎችን ትለቃላችሁ በፍሪላንሲንግ .com ማለት ነው። ያን ያየ የሆነ ባለሀብት የሆነ ዩቲዩበር የሆነ ቲክታከር ያን ያየ አሪፍ ከሆነ ይሄን ሰው ላውራ ብላችሁ እናንተ ጋር ይመጣል፣ ያወራችኋልና በቀላሉ ከሱ ጋር የስራ እድል ኢንጌጅመንት ይፈጠራል ማለት ነው። በጣም ወሳኝ ነው፣ ልትንቋችሁ አይገባም። እግዚአብሔርን ነው የምላችሁ። ሶስተኛው አንደሚ ይባላል። አንደሚ የሚባል አንድ ትልቅ ዌብሳይት አለ። ይሄ ደግሞ የሚገርማችሁ ነገር ለምሳሌ እናንተ ፎቶግራፈር ከሆናችሁ ቪዲዮ ኤዲቲንግ ከሆናችሁ አሁን እንደ ቅድሙ ግን ከቅድሙ የሚለየው እንደ መሰላችሁ ወደ አንደሚ ገና ስገቡ ራሱ $5 ለእናንተ እንትን ኦፈር ይሰጣቸዋል። ከዛ በኋላ የእናንተን ስራ የእናንተን ኳሊቲ የእናንተን ፓሽን የእናንተን ኮንሲስተንሲ አይቶ ማለት ነው በራሱ ካምፓኒው ሰዎች የእናንተን እቃ እንዲገዙ ሰጀስት ስለሚያደርግ አንደሚ በጣም ትልቅና ብዙ ሰው ያነቃበት በኦንላይን ፕላትፎርም ልሰሩባችሁ ከሚችላቸው ትልቁ ስራዎች ነው። ይህ እንግዲህ እስካሁን ያወራሁት ያለምንም ገንዘብ ብጀምራችሁ ትልቅ ነገር መፍጠር የሚችሉ የኦንላይን ስራዎች ነው። ስለዚህ ልትነቋቸው አይገባም፣ ልትሰሯቸው ይገባል። አስታውሱ፣ ኦንላይን ስራ ማለት ትክክለኛ የኦንላይን ስራ በአካል ካለው ስራ የሚለየው ምንድን ነው ካላችሁኝ፣ የእናንተ አለቃ ስራችሁ ነው። ሲቀጥል ደግሞ ያን ስራ ስራችሁ ስትሰሩ ብቻ ነው የሚከፍላችሁ። ስማችሁኛ ኢፈርት አለው ነው ሌላችሁ ይፈልግ ኢፈርት አለው። የራሱ የሆነ ስቃይና ውጣ ውረድ አለው። ያን ነገር ማለፍ አለባችሁ። ይሄ አይታችሁ እንዲህ ሳክስ ነው፣ አትታለሉ። የምሬ ነው የምላችሁ። ደግሞ ኦንላይን ስራ አብዛኛው ገንዘብ ከናንተ አይጠይቅም። የናንተን ጊዜና የናንተን ሰዓት የናንተን እውቀት ብቻ የናንተን ስኪል ነው የሚፈልገው። ይህን ማወቅ አለባችሁ፣ እንዳትሸወዱ ብዬ ነው። ወደ መጨረሻው እንግባ። የመጨረሻው ደግሞ አሁን ኢሜል ማናጅመንት አልገባችሁም ጋይስ? ኢትዮጵያ ላይ በተለይ ብዙ አልሰራም። ለምሳሌ ብዙ ባለሀብት ያሉ አዲስ አበባ ላይ አሁን አንድ ካምፓኒ ሄዳችሁ የዛ ካምፓኒ ሲኢኦ አግኝታችሁ ብታወሩት ያንተን ኢሜል ማኔጅ ላድርግልህ፣ ኢሜል ስላክልህ ልመልስልህ ብላችሁ ብታወሩት ያ ሰው ከአንዳንድ ነው እሺ ምለው። ምክንያቱም ያ ቢዝነስማን ብዙ ስራ ስላለበት ኦልሬዲ ኢሜሉን ቼክ የሚያደርግበት ጊዜ የለውም። ሶ እናንተ የእሱን ኢሜል ወዛችሁ ቼክ ብታደርጉበት የእሱን ነገር ብትመልሱለት በአንዳንድ ነው ገንዘብ የምታገኙት። ከዛም ይበልጥ ከባለሀብቱ ጋር እንድትተዋወቁና ምን እንደሆነ ሚስጥሩን ስለምታውቁ ኢሜል ማርኬቲንግ ኢሜል ማናጅመንት እንዳትንቁ። የምሬ ነው የምላችሁ። ይሄ ሁሉ ግን የሚያስፈልገው መጀመሪያ ምንድን ነው? ኮንፊደንስ ያስፈልጋችኋል። አስታውሱ፣ እያንዳንዱ ነገር ማንም ሰው ከእናንተ ሆድ ይዞ አልወጣም። ግን እናንተን እዛ ካለው ከስኬታማ ሰዎች የሚለያችሁ አንድ ነገር ቢኖር ኮንፊደንሳችሁ ዝቅ ያለ ነው። ስለዚህ በራስ መተማመናችሁ መጨመር አለባችሁ፣ ማሳደግ አለባችሁ። እኔ ከማንም እንደማላንስ ሁሉ ከማንም አልበልጥም ማለት አለባችሁ። ለራሳችሁ ያላችሁን ቦታ መቀየር አለባችሁ። የእናንተን ሰልፍ ኢሜጅ ማስተካከል አለባችሁ። የምሬን ነው የምላችሁ። ምክንያቱም አብዛኛው ሰው የሚፈልገው ደፋር፣ ኮንፊደንስ፣ እችላለሁ የሚል ብርቱ ኢነርጄቲክ የሆነ ሰው ነው የሚፈልገው እንጂ ቁዝም ያለ የታሰረ ማንም አይፈልገኝም አይወደኝም የሚል ሰው ማንም ዞር ብሎ አያየም። ስለዚህ ምንድን ነው የምላችሁ? ራሳችሁ ላይ ስሩ፣ አእምሯችሁ ላይ ስሩ፣ አካላችሁ ላይ ስሩ፣ አለባበሳችሁ ላይ ስሩ፣ ሁሉ ነገር ላይ ስሩ። ራሳችሁን አፈርሳችሁ ስሩ። የምሬን ነው የምላችሁ። ትልቁ ገበያ እናንተ ናችሁ። ትልቁ ቢዝነስ እናንተ ናችሁ። ትልቁ ገንዘብ እናንተ ናችሁ። አስታውሱ፣ እናንተ ጥሩ ስኪል ኖራችሁ ኮሚኒኬሽን ስኪል ግን የወረደ ከሆነ ማንም ሰው የእናንተን ስኪል አይቀበልም። አያችኋ? ለዚህ ነው እራችሁ ላይ መስራት አለባችሁ።
ትልቁ የገንዘብ ምንጭ ወርቁ እናንተ ውስጥ ነው። ያን ወርቅ ቆፍራችሁ ማግኘት አለባችሁ። እንደ ቀልድ እንደ ዋዜ ፈዛዜ ማየት ማቆም አለባችሁ። እግዚአብሔርን ነው የምላችሁ። ይህ እንግዲህ እስካሁን ያወራሁት ለእናንተ ያስረዳሁት በኦንላይን ብትሰሩ ገንዘብ ታገኙበት ትልቅ ሚዲያ ነው። እንግዲህ ወደ እነዚህ የሶሻል ሚዲያ ዘርፍ የኦንላይን ፕላትፎርም ስትገቡ መጀመሪያ ማወቅ ያለባችሁ ምን መሰላችሁ? እስካሞች አሉ። እስካሞቹን ደግሞ ማቀበት እንዴት ነው ካላችሁኝ፣ እስካሞች ቀድሞ ገንዘብ ይጠይቃሉ። ይህ እስካም ነው። ገንዘብ ቀድሞ አይጠይቁም በኦንላይን ፕላትፎርም ያሉ ሰዎች ማለት ነው። ሲቀጥል ደግሞ አሁን የሚያወጣው ስለናንተ ባክግራውንድ ስቶሪ የሚጠይቅ ከሆነ እስካም ነው። ምክንያቱም ኦንላይን ላይ ያሉ ፕላትፎርሞች ስለናንተ ባክግራውንድ ስቶሪ ማወቅ አይፈልጉም። የሚፈልጉት ምንድነው? የናንተን ጊዜ፣ የናንተን ስኪል፣ የናንተን ኢፈርት ብቻ ነው። ያን ነገር አፎርድ ማድረግ የምትችሉ ከሆነ ኦልሬዲ ዊን ማድረግ ትችላላችሁ ነው የምለው። ይህን ማወቅ አለባችሁ። ማስጠንቀቂያ ነው፣ እንዳትሸውዱብኝ። እኔን አምናችሁ ሄዳችሁ ሰርታችሁ እንድታገኙ እንድትቀይሩ ነው እንጂ ተሸውዳችሁ ተጭበርብራችሁ እንድትመለሱ በፍጹም አልፈልግም። ይህ ነው እንግዲህ ወደ እናንተ እንዳወራ እንድቀርብ ያደረገኝ። አሁን ካወራሁባቸው ጥያቄ የሆኑባችሁ የትኛው ነው? በኮሜንት ላይ አስቀምጡኝ። ሀሳብ አስተያየት ካላችሁ ቀጣይ በምን እንድሰራ ትፈልጋላችሁ? እሱም በኮሜንት አስቀምጡልኝ። እስካሁን ስላዳመጣችሁኝ፣ እስካሁን ስለሰማችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ።